ሀሎ ወደች እንደምናቸው እዚህ ከሚገራ አሜሪካን ዩቲዩብ ቻናል ከመጀመሪያ ጋይቶቼ ልጅቷ እያወራች ነው። አንድ ሳለች ደግሞ እና ማለት ነው ወዶች ለነገራችሁ የምፈልገውን ከአሁን ወዲህ ቢዝነስ ቦይፍሬንድ አያስፈልግም። አይስወርት ነው የምላችሁ። ገደል ምክተቱኝ ያኔ አባቴ ችግር የለውም ለመኮሰት በጣም ስላስቸገሩኝ ነው ባይ ማለት ነው። አካውንቴ እየተዘጋ ስላስቸገሩኝ ነው ባይ ማለት ነው። የእውነቴን ነው የምላችሁ። ዝም እንደሚሉት አይደለም። አባቴ ታይም ላይ በጣም ነው የሚነሱት፣ በጣም ነው የሚነሳባቸው። ኤክስፖርት ጋር ነው የምላችሁ። አባቴ ታይም ላይ መጀመሪያ መንገዱን ይዘጋባቸው፣ ምክንያቱም በሱ ሁሉም መንገድ ስለሚዘጋባቸው በጣም ነው የሚፈሩት። መጀመሪያ ያለውን በሮች በሙሉ ከተዘጋባቸው በኋላ አይ ካን ዱ ኤኒቲንግ ባይ ማለት ነው። ኮንታክት ማድረግ እችላለሁ እኮ እጅ ስልኬ ኮንትሮል ናት፣ ሲም ካርድ ኮንትሮል ነው፣ ኢሜይል ኮንትሮል ነው፣ ኤቭሪቲንግ ኮንትሮል ነው ባይ ማለት ነው። እና እኔ እንዴት እንደሚያደርጉ ይሄ ሁሉና እርሱ ልቆጣጠራቸው አልችልም ባይ ማለት ነው። እኔ ካለኝ ስልኮች ውጭ ምንም ላመጣ አልችልም ባይ ማለት ነው። ወይ በተረጋጋው ታይም ወይ የሆነ አዲስ ነገር ለመግዛት ወይ የሆነ ነገር እንዳላደርግ እኮ ኮንትሮል ለማድረግ እንዲመቻቸው እኮ እኔ ገንዘብ እንዳልይዝ አድርጎኛል እነዚህ ሰዎች። ታዲያ እኔ ምን ማድረግ አለብኝ? እነርሱ ከፈለጉ እኮ ምንም ነገር አያረጉልኝ ማለት ነው። አባቴም እኮ እኔ ምንም የሚያደርገው ነገር የለም እኮ ባዴ ማለት ነው። እኔ ባዴ ማለት ነው አባቴ ምንም እንዳላደረገ ነው እንጂ ማምነው አባቴ እኮ ለኔ ምንም ያደረገው ነገር የለም እኮ ባዴ ማለት ነው። እሱ እኮ ነበር ሊረዳኝ የሚገባው። አይዞሽ ልጄ ምናምን ነገር ብሎ ማለት ነው። ብዙ ነገር ራሱ ነበር ሊያደርግልኝ የሚገባው ባዴ ማለት ነው። አስቡት እኔ በጣም የሀብታም ልጅ ስለሆንኩኝ እንዲሁም ገንዘብ መጠየቅም ይደብረኛል። ግን የሀብታም ልጅ በሆንም ያው በትዳር ወይ በፍላጎት የተመጣው ልጅ አይደለም ማለት ነው። በሴራና ያው ፈጣሪ ስለፈቀደ ነው። ግን በሴራ የተመጣው ልጅ ነኝ ባይ ማለት ነው። ደስ በጣም ነው የሚከብደው ባይ ማለት ነው። አንዴ ወደሷ አንዴ ወደሱ። ፈጣሪም እኮ እንትና በሉ አይልም እኮ ዝም ብላችሁ ተቀበሉት ነው የሚለው ባይ ማለት ነው። ሰውን ባይ ማለት ነው። እንዲሁም ኃጢአት እኮ ነው። አሁን እንደዚህ ያለ እንደዚህ ያሰበ እንደዚህ ያደረገ እንደዚህ ያወጣ ማለት ኃጢአት ነው ባይ ማለት ነው። እና እኔ አባቴ ለምንድን ነው እኔ የሚቀበለው ማለት ነው? አብሶሉት ስለሆነ እሱ በጣም ምናምን ስለሆነ አይደለም። ለነገራቸው የምፈልገው ነገር ማለት ነው። ሰው ምን ያደርጋል፣ ሰይጣን ምን ያደርጋል አውቃለሁ። ስለዚህ ምን ይላል መሰላችሁ? አትጠራጠሩ። ሰው ማለት ነው ፈጣሪ ምን ይላል? የኔ ሰው ረዳህ ማለት እኔን ረዳህ ማለት ያው ነው። ስለዚህ ዝም ብለህ ተቀበለው። እሱን ስትቀበል እኔ የምሰጥህ ጸጋ አለኝ ይላል ባዴ ማለት ነው። ስለዚህ እኛ ደግሞ በየቀኑ የሚያደርጉ እንትን መጠራጠር ለራሱ ኃጢአት ስለሆነ አልጠራጠርም ባዴ ማለት ነው። ዲኤንኤ እንዳልኳቸው ዲኤንኤ መረጋገጥ አለበት። ዲኤንኤ ዋና ኢምፖርታንት ነው ባዴ ማለት ነው። ካቱ ሰው በየቀኑ ስራ ለመስራት ስለሆነ ዲኤንኤ ምንም ችግር የለውም። ሁሌም ንቁ፣ ትጉ፣ አስቡ፣ አስተውሉ ነው የሚለው ባዴ ማለት ነው። ስለዚህ ምንም አይነት ነገር ኮንትሮል ብታደርግና ብታረጋግጥ ምንም ችግር የለውም። ኦቨር ሃንድ ነገራቸው የሚፈልገው ነገር ማለት ነው። ኦዘር ወይ ግን ማለት ነው በሌላ መንገድ ግን ማለት ነው እንደዛ ስለሚል እኔ አምናለሁ። ወንዶች ነገራቸው የሚፈልገው ክርስቲያን የተሰጠው የራሱ ውህብቶ አለው እና ሰው ምን ያደርጋል? ሰይጣን ምን ያደርጋል? ሁማን ቢንግ ምን ያስባል? ሁማን ቢንግ ያልሆነ ሰው ምን ያስባል? እኔ አውቃለሁ፣ ሁለት ሆኜ አውቃለሁ። ጎስት ሰውነቴ ውስጥ ስላለኝ ሰውነቴ ሲወጣ ልክ ሰይጣን መጥቶ ጭንቅላቴ ውስጥ ሲያስገባ ነገርኳቸው። እኔ ያንን ታይም ላይ ላስቆመው አልችልም። በቃ ልክ እንዳዘዘኝ ነው የሚሄድበት። በቃ ያዘኛል። በቃ እንደፈለገ ይንጠራራል ማለት ነው። ግን እኔ በጣም የተሻልኩ ሰው ነኝ። የተሻልኩ እንዲሁም አንደኛ ማለት ነው። ዳስ ዋይ እና እኔ ብዙ ጊዜ ማለት ነው ሰዎችን ሲቀርባቸው ለምንድን ነው የማልቆጣቸው? ለምንድን ነው ብርቅ የማይሆንብኝ ማለት ነው? ምክንያቱ ምን እየነካቸው እንደሆነ ስለሚገባኝ ብዙ ጊዜ አይገርመኝም። ምን እየተፈጠረ እንደሆነ እና በምን አይነት መንገዱ እየገባቸው እንደሆነ ስለማቅ ጀስ ወይ ቀለል ነገሮችን ያደረገው እና ድክመቱን ስለማቅ ሰው ምን ያህል አክቲቭ ነው፣ ምን ያህል ይቆያል። ምክንያቱ አቅሙ እሱ ነው።
ከዛ ውጭ ምንም ሊያደርግልህ አይችልም። የእሱ አቅም እሱ አንተ አውቀህ ልትነቃ ይገባል እንጂ በሌላ ሳይድ የምታገኘው ነገር ምንም ነገር የለም ባዴ ማለት ነው። እና እኔ በአባቴ በኩል ኃጢአት ውስጥ አልገባሁም። አባቴ መጥፎ ነው፣ አባቴ በቃ ላይክ ለምን ያደርጋል፣ አባቴ በቃ በጣም አውሬ ነው ምናምን ብዬ ኃጢአት ውስጥ አልገባሁም ነው። ኃጢአተኛ ማን እንደሆነ አውቃለሁ። በኃጢአት የተመረቀች እናቴ ናት ባዴ ማለት አክቲቪስት የኃጢአት እንተዋወቃለን። እሱ ግን ይህንን ነገር ሊያደርግ ቢጠላውም በየትኛውንም መንገድ ቢጠላውም ቢያስጠላኝም ማለት ነው እሱ ማለት ነው ፈጠጥ ብሎ ጉዳዩን ብውልበትም የእሷ ሴራ እንደሆነ እሷ ፈልጋ ወዳ አምናበት እሱ ስለጠላችው ለእሱ ላይ ለማሰብ የሰራችው ሴራ እሷ ምን አይነት ጩኸት ነው የምታወራው? ፈጣሪ ዓለም ይህኝማ የዲፈረንታችን ደግሞ እኮ እኔ እንደዚህ ብዬ እያወራው እንኳን ለእውነት የምላችሁ ከማይሆናችሁ ሰው ጋር ስትሆኑ ጩኸት ነው ምናምን ነገር ይሉኛል። ለምን እንደምፈራ ታውቁታላችሁ? ሀበሻ ወይም ደግሞ ሌላ አፍሪካውያኖች አሁን የሆነ ነገር ታድ ያደርጉና ማለት ነው አንቺ በጣም ጥሩ ስትሆኝላቸው ይፈውሱሻል፣ ያፈዙሻል፣ ልክ እነርሱ ያደርጉሻል እና ከዛ ይቆጡሻል። በቃ ህፃን ነገር ናቸው ማለት ነው። የማይረባ ነገር ላይ ነው ጊዜያቸውን የሚጨርሱት። ሁሉንም የሆነ ነገር ካደረጉልሽ ለማስመሰል ነው ወይ የሆነ ነገር ሊያደርጉልሽ፣ ሁሉም ሰው መጥፎ ነገር ሊያደርግሽ ይገባል። በቃ እነርሱ ደስተኛ የሚያደርጋቸው ነገር ማለት ነው ለእነርሱ ትንሽዬ ነገር ሊያደርጉልሽ በቃ እኔ ሁሉንም ነገር አደርግላታለሁ፣ ስለዚህ እናንተ በጣም እንድትዘጓት ይገባል፣ በቃ አንተ ልትቀጧት ይገባል፣ አንተ ልታሰቃያት ይገባል ብሎ ማለት ነው። በቃ የማይሌላ ዘመቻ ነው እንትን የሚያደርጉትና የአፍሪካ የሀበሻ የሌላ ሰው የሚያስጠላኝ ይሄንን ነው ባዴ ማለት ነው። አረ በእኔ በህይወት ዘመኔ አልፈልግም ባዴ ማለት ነው። አልፈልግም፣ ቱርክም አልፈልግም፣ አረብም አልፈልግም፣ አፍቃናም አልፈልግም፣ ማንኛውንም አልፈልግም። ጀስት ፒስ ከሆነ ፒስ ነው። ፍቅር ዓለም ውስጥ ግን አልፈልጋቸውም ወዶቼ ማለት ነው። ያው በጣም አይደል ነው የሆነ ችግር ከተፈጠረ በጣም ከእነርሱ ጋር ያለሁትን ጊዜ በጣም ደስ አይለኝ ነው የምቆየው። ግን 100% አምናለሁ፣ በእድሌ እተማመናለሁ። እድሌ የማይሆን ቦታ አይወስደኝም። ምናልባትም የማይሆን ቦታ ከሄድኩኝ የሆነ ነገር ይፈጠራል እና እኔና እርሱ እንድንበታተን ብዙ ነገር ይፈጠራል። ደስዋይ ነው ባይደ ብዙ ጊዜ እኔ ለማይሆንልኝ ነገር ቆም ብዬ ብዙ ጊዜ እንትን የማላደርገው። ግን ደግሞ ህይወቴ እንደዚህ ሲሆን እንደዚህ ሲጨማለቅ ደስ አይለኝም ባይደ ማለት ነው። ግን ምንም ምርጫ የለኝም። አሁን የቢዝነስ ፍቅረኛ ወይም ደግሞ ተፈቃሪ አልፈልግም። እውነቴን ነው የምላችሁ። እኔ ደግሞ እንቅጥ ነው የምላችሁ ባዴ ማለት ነው። ኤነርጂ እና ደሜ እና ምናምን ነገር ሲፈላብኝ አልፈልግም። በቃ እኔ የቢዝነስ ከሆነ የወንድሜን ማፍቀር እችላለሁ፣ ችግር የለም። ፎቶ መቀናበር ቲክቶክ ላይ ሌላ ቦታ ላይ ወንድሜ ያለልኝ በቃ ህፃንዬ ጡጥዬ ማለት ነው። ልክ የ19 ዓመቱ አይደለም እሱ 18 ዓመቱ ነው። እንዲህ 20 ዓመትም ሊሆን ይችላል ማለት ነው። እንደሱ አይደለም ሞተ ነው። የቤቱ ታናሽ ነው። አይ የታናሿ ታላቅ ነው። እንደዛ ነበርኩኝ። ያጎቴ ቤተሰቡ ላይ ማለት ነው ከኔ በታች አንድ ልጅ ነበረ። እዛ በጣም የሚገርማችሁ ነገር እሱን እየጎተትኩ ነበረ ሁሉም ቦታ የሚታየው ነው። እሱን ነበረ የምጎትተው በቃ ሁሉም ቦታ ደግሞ ስርበው ምናምን በቃ ምንም እንትን አይልም። እናቱ ከደጅ እና ሁሌም እኔ ነበረ የማበላው፣ እኔ ነበረ የምከናከነው ባዴ ማለት ነው። ራሱን አያስታውስም ባዴ ማለት ነው። ገንዘብ ስሰጠው በቃ አንዴ ጥፍት አድርጎ ከዛ እየሳቀ እንትን ያደርጋል ባዴ ማለት ነው። እህቱ ነበር፣ የእናቱ እህት ነበረች። ዞር ብላ አታዩም። እውነቴን ነው የምነግራቸው ማንም ሰው ባዴ ማለት ነው። እና ያለቅሳል ግን ደህና ነው ባዴ ምግብ ስጡኝ ይላል። ደህና ነው። ካደገ በኋላ ነው ችግር የሆነው ባዴ ማለት ነው። ብዙ ጊዜ እንትን አይልም፣ ምስኪን ነገር ነው። ልጅ እያለ ደህና ነበረ።
እና ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው እሱ ስጡኝ እስከ ምናምን ነገር አላስጠብቀውም። እኔ ከየትኛውንም ቦታ ጎትቼ ነበር የማመጣው ባሌ ማለት ነው። ያው ቢጠግብም ባይጠግብም አልረሳውም ነበረ እና የሆነች የጎረቤታችን ላይክ የወንድሜ እኩያ ማለት አንድ ካቢ የኔም እኩያ ነበር ደስ ባይ ከዛ ማለት ነው ምን ቢፈጠር ጥሩ ማለት ነው ውዶቼ ከዛ ትንሽዬ ነገር ሰጥታው ማለት ነው ለራሷ ትበላበታለች። ልጅ ነበሩ ግን እኔ እውነቴን ነው የምላችሁ በቃ ግን እኔ በእውነት ነው የምላችሁ ቁጠባ ነበረኝ ቁጥብ ነበርኩኝ ማለት ቁጠባ ነበረኝ ቁጥብ ነበር ግን ማለት እሷን ሳስብ በጣም ይጨንቀኛል። እኔ እኮ ጥግብ እስከል ምናምን ነገር ነበር የምሰጠውና በቃ ላይ በየቀያየርኩ ምግቡን ይዘኛል ማለት አንድ አይነት ምግብ አልነበረም። ግን እሷን ሳስብ እውነቴን ነው የምነግራችሁ ወይ አንዳንድ እህቶች እናንተ ጋር ልጆች አይቀርባኝ ማለት ነው በቃ በፍቅር እየበላ እየጠጣ እየተጫወተ እንደ ፍሪዶም ባዴኝ ማለት ነው እንደፈለገ ነበር እኔ ጋር የሚቀመጠው ባዴኝ ማለት ነው። እኔ ሁሉም ቦታ እየሄድኩ እየተከታተልኩት ልጆቹም እንትን እንዳያረጉት ባዴኝ እንዳይመቱት ምናምን እሱ ደግሞ በጣም ፈሪ ስለሆነ እየሮጠ ይመለሳል። ከልጆች ጋር እየተጣላ ምናምን አስቸግርም ባዴኝ ማለት ነው። እና እዛው ልጆች ልነግራችሁ የምፈልገው እና ከዛ እሱ ሲነግረኝ ነበር አሁን እህቶች ምጣድ ላይ ያለው እንበላና ከዛ ወርደን ምናምን ነገር ትንሽ ነገር ነውና ስለሱ ታሪክ ሲነግረኝ ምን ልነግራችሁ በጣም የሚያስቀኝ ባይሆን ማለት ነው። እና ማለት ነው ልጆች አንዳንድ ሰዎች መጥፎ ህይወት ሲያሳልፉ በቃ በጣም እንትን ይሆናቸዋል ማለት ነው። የእውነት ነው ጤናን ካለኝ በቃ በጣም ነው የምስቃው ሲሆን የነበረውን ነገር እና ደግሞ በጣም ታጋሽ ነኝ። ቶሎ አልወስንም። አንተን ተስፋ በጣም ነው የሚያስቀኝ አንዳንድ ነገሮች ባይዘኝ ማለት ነው። ብናደድ ምስቃለሁ ብቻ ግን አሁን ታይም ለሆነ መሳቅ ያልቻልኩት የኔዘርላንድ ጉዳይ እና አሁን እየተካሄደ ያለውን ነገር ማለት ነው። የአይነ ጥላ ፊትን እንትን ያደርጋል ምናምን ነገር ስትል ሰምቻት ነበረ። በጣም እኔ አሁን የሆነ ሲጠን ሲገባብኝ በቃ መቅአብ ብጠቀምም የተፈለገ ክሬም ብጠቀምም ሳሙና ብጠቀምም ግዴታ ማለት ነው ራሴን መሆን አለብኝ። የሆነ ሰው ሲገባኝ ማለት ነው የሱ ኢቭን ማዲያ ያስወጣኝ ማለት ነው በውስጥ ሆኖ የሱ ስትሬስ ነው የሱ የርኩስ መንፈስ አለ አይደለ? የርኩስ መንፈስ አሁን በጣም ይጨነቃል፣ ያስጨንቃል፣ ሰላም አይሰጥም፣ ያቃጥልሻል፣ በማህፀንሽ ገብቶ ብዙ ነገር ያደርጋል አይደል? እሱ ነገር ማዲያ ያስወጣል ማለት ነው። እና እንደሷ ለዛ ነው ባዲ ማለት ነው። እና ፊቴ ጥቁር ነው የሚለው ባዲ ማለት ነው። ግን በውሃ እየታጠብኩኝ እንኳን በጣም ነው ምቀላ በቃ ልክ ብርሃን ነው የሚመስለው ፊቴ ማለት ነው። ያበራል ማለት ነው። እና ማለት ነው ወዶቼ እንደዛ እንዲሆን ያደረገው ምንድነው መስላችሁ? እንደዛ የሚያደርገው አይነ ጥላ ያው አይነ ጥላ እንደዚህ ርኩሶች ባሊዊ ሰዎች ሲገቡብን ፊቴ ሁሌ እንደዛ ነው ባዲ ማለት ነው። ወዶቼ ለነገራችሁ ፈልገና ፊቴና አይኔ ወደ ውስጥ ይገባል። ፊቴ ደሜ ደግሞ በቃ የሆነ ያስጠላል። ይፈጤ በቃ ደማችሁ ደግሞ እንትን ይጨምቃል አይደል? አላውቅም በጣም ነው የሚያስጠላው ባዴ ማለት ነው። በተለይ አይን ላይ እዚች ጋር የሆነ ጭምልቅ ማለቱ ቆዳው በቃ ሙሉ በሙሉ ነው ኮምፕሊት ነው የሚቀየረው ባዴ ማለት ነው። እና እሱ ነገር በጣም ነው የሚያጠቃኝ ባዴ ማለት ነው። ከምንና ከማንም በላይ ማለት ነው። እኔ የሆነ ነገር መጠቀም ከፈለኩኝ መጀመሪያ እሱን እንትን ማስወጣት አለብኝ ማለት ነው። ኮምፕሊት የኔዘርላንዱ ነገር ማጽዳት አለብኝ ማለት ነው። በዛ ነው በጣም መጥፎ እንትኖችን እየተገባብኝ ያለው ባዲ ማለት ነው። አሁን ኮምፕሊት ያልደለትኩት ለምንድን ነው መሰላችሁ? ምክንያቱ በሌላ በኩል ስለሚጫወቱብኝ እኔ ግዴታ ኃላፊነቱን መወጣት አለብኝ። ምክንያቱም ብዙ ጥቃቶችን አድርሰዋል እስከ አሜሪካ ድረስ ሌላ ሰዎች ላይ። ስለዚህ ማለት ነው ከኤልሳ አይደለም ችግሩና ስሜን እንድነኩ አልፈልግም ባዲ ማለት ነው። ይሰርቱ ቀን ነው የምላችሁ በዚህ ከመጣ የእውነት ነው የምላችሁ ሌላ ችግር ይመጣል ማለት ነው።
የሆነ ሰዎች ነበረ ድሮ ሴጣን አይነ ወጣው አብጣለሁ ምናምን ነገር እያልኩኝ ነበረ እና ማለት ነው። ለዛ ደግሞ ኤልሳ ነኝ ምናምን ነገር የሚሉ ሰዎችን እንዴት እንደሚሉ ባዲማት አይናቸው እንደዚህ ይላሉና ግን መጨረሻ ላይ የነበረችው ሶማሌ እና ኢሮብ እና ኔዘርላንድ በጣም አክቲቭ ነው የሆኑት። ልክ የሆነ ነገር ወደ እነርሱ ሲገባቸው በአንቺ ላይ እኔ ላይ የሆነ ነገር አድርጎ ልክ ወደ እኔ ሙቪ ያደርጋለሁ። ልክ ወደ እነርሱ ሲገባ ልክ ወደ እኔ ሙቪ ያደርጋለሁ። ልክ ወደ እነርሱ ሲገባ ወደ እኔ ሙቪ ያደርጋሉ ባዲ ማለት ነው። እኔ እኮ በጣም የገረመኝ ነገር ማለት ነው ከኔዘርላንድ ማለት ነው እንዲወጣ አይፈልጉም፣ በስርዓት እንዲይዝኛ አይፈልጉም። ምን እንደሚፈልጉ ተላቀም ባዲ ማለት ነው። አሁን እኔ ልንገራቸው የምፈልገው ነገር ማለት ነው ዘመድ በጣም ነው የሚያስተውልባችሁ። በጣም ነው የምትስቡት። ስጋ በጣም ነው የምትስበው። እውነቴን ነው የምነግራቸው። የራሳችሁ ስጋ በጣም ነው የምትስባችሁ። እኔ እንዲሁም ባዲ ማለት ነው እኔ በጣም ስጋ እንደምስብ በጣም የሚያመንኩት ላይክ አንጆሊና ጆሊን ስፖስታት አልነበረ አሜሪካዊ ስለሆነች የራስህን ስጋ ማለት ነው። እውነቴን ነው የምነግራችሁ። ምትጠላው ነው እንኳን ጥላትህ እንኳን ብትሆን ማለት ነው የራስህን ስጋ ትስብሃለች ማለት ነው። የራስ ሀገር ሰው የራስ ደም ያለውን ሰው በጣም ነው የሚስብህ እና ማለት ነው። ወዶች ልነግራቸው የምፈልገው ነገር ኔዘርላንድ ምንም ነገር ነው የማልስባቸው እና ማለት ነው ስጋችሁ ይሄን ያህል ሊጨክንባችሁ አይችልም። እኔ እየተቃጠልኩ እየተሰቃየሁ እንደዚህ አይነት ነገር ዋይ። ምክንያቱ ስጋችሁ ከሆነ የሆነ በእነርሱ የሚያገናኛቸው ነገር አለ በውስጥ ለውስጥ ማለት ነው። ከዘር ወደ ዘር በጣም የሚያጨናንቃቸው ነገር አለ። ኢየሱስ ክርስቶስ እንዴ የሚያጨናንቃቸው ነገር ስላለ ሊጨክንባቸው አይችልም። እንደ ኔዘርላንድ ዋዜ ማለት ነው። ኔዘርላንድ እንኳን እየተቃጠልኩ እየተሰቃየሁ ምናምን ነገር ዘና ነው የሚሉት እና ማለት ነው። እኔ የእውነት ኤርትራ ጋርና ሀበሾች ጋር ምንም ነገር እንደሌለኝ ያወቅኩት ለምንድን ነው መሰላችሁ? እኛ ፈረንጅ ሆነን እንዳመንኩት በቃ ምንም ነገር ነው የማልስባቸው እና በቃ ምንም ነገር ነው የማያስተውሉብኝ እና ማለት ነው። ልጅ እኔ ስጋ አለኝ ባዲ ማለት ነው ትንሽ እንኳን ማለት ነው። በሀበሻም በተለያየ መንገድ ያለኝ ስጋ በጣም ነው የሚወዱኝ። በቃ በጣም የሆነ እንትን አላችሁ በቃ በጣም ነው የሚመለከቱኝ የሚያስተውሉብኝ ያሉኝን ነገር በቃ ግድ ይሰጣቸዋል ምናምን ነገር እና ማለት ነው። እነርሱ ግን ገብቶኛል። ምክንያቱም በአዳ በፍጹም አይስብህም ባዴ ማለት ነው። እኔ የምወደው ታናሹን ነው ባዴ ማለት ነው። ካጎቴ ልጆች ታላቁ ግን በጣም ይወደኛል። እሱን ወደድሽ ብሎ እንኳን አይጠራም። የሆነ ቅናት አለው ግን የእውነትሽን ነው እንድትወጂው ምናምን ነገር ብሎ እንዲሁ ያምንበታል ማለት ነው። እና ማለት ነው ልጅ በቃ እውነቴን ነው የምላችሁ ዴይ ባይ ዴይ በቃ መቀየር ሲፈልግ መቀየር አይችልም። እንዲሁም ታናሽም እንደዛው ባዴ ማለት ነው። ምንም ሀበሻ ፈሪ ነው። ምንም ፍራቻ ቢኖራቸውም ባዴ ማለት ነው ልጅ ነግራቸው የሚፈልገው ነገር ማለት ነው በጣም ያስተውላሉ። የኔ ጥሩ ነገር የኔ ነገር አሁን እየተካሄደ ያለውን ነገር በቃ አሁን ሰው ፌል ሆነባት ይላሉ ምናምን በቃ የሆነ ማስተዋል አለ አይደለ? ለሰው የምትሰጡ አስተዋይነት። እነርሱ ግን በቃ በስስት አይን በጥቅም አይን በስስት አይን ነው እየተቃጠልኩ እየተጎዳው እየተጨነኩ እየተሰቃይ ምንም አይመስላቸውም። ስለዚህ የባዕዳ ዋና 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 ምልክት እሱ ነው ባድማችሁ። የባዕዳ ማለት ባዳ በቃ ምንም ነገር የሌላችሁ ዘር መንዘር የሌላችሁ ሰው እንደዛ ነው የሚያደርጋችሁ። እንደነገርኳችሁ ደግሞ እኔ በጊዜው እርጉዝ ነበርኩ። በህይወት ዘመኔ እርጉዝ የሆንኩት አንዴ ነው ሊቢያ ላይ ማለት ነው። እሱንም ሄደ ባይዘው በራሱ ሄደ እና ማለት ነው። ራሱ ሲሄድ ደግሞ በሆስፒታል እንትን አደረገ። ለምንድን ነበረ በጣም የታመምኩት በራሱ እየሄደት ነበረ እና ለዛ ነበረ በጣም የታመምኩት እና በቃ ምንም ነገር ልረዳ አልቻልኩም። ባዲ ማለት ቤት እየሄድኩ እንደሆነ ምን እንዳደረኩኝ ባይ ወይ ማለት ነው። በጣም ነው የሚከብደው ግን እውነት ነው የምላቸው እርግዝና 9 ወር እንደዛ የሚቆይ ከሆነ ከባድ ነው። ምክንያቱም እኔ የእውነት መውለድ እንኳን ብፈልግ እንደዛ አይነት መልኩ 9 ወር ወይኔ ፈጣሪ በቃ የማደርገው እኮ ነበር የሚጠፋኝ። በቃ እቃዎቹ በቃ ውርጄ ምናምን መስበር በቃ ቤቱን መገልበጥ ፈጣሪ አለም ወይ በቃ የእውነት በቃ የሆነን ሆረር ነው የተቀየርኩት ማለት ነው። እና አሁን የሆነ ነገር ስትያዙ ወይ በሆዳችሁ ላላችሁ በተለያየ መንገድ ስትያዙ
ቀጥታ ኢዝ ናቸው የምትሆኑት። ወደ ጥላታቸው ቀጥታ አድርጎ ይልካቸዋል ባዴ ማለት ነው። እዛ አልተማመንኩም ባዴ ማለት ነው ማለት ነው። እኔ ለኔዘርላንድ እንደምልላት ታሪክ የለም በህይወት ዘመን ባዴ ማለት ነው። እዚህም ባዴ ማለት ነው እንደነገርኳቸው ባዴ ማለት ነው። ምን እንደሆነ እንዴት እንደሆነ አላውቅም ባዴ ማለት ነው። እኔ ባዴ ሁሌም ምራይ ባዴ ማለት ነው። እነሱ ሰዎች ገብቶኛል የሱ አይደለም ግድ የላቸውም ምንም ነገር ባዴ ማለት ነው። እና ማለት ነው ልጅ ለነገራችን የሚፈልገው ነገር ምንድን መሰላችሁ? ሰው እንደዛ ነገር ነው ባዴ ማለት ነው። ይሄ ፍንል ባይ ዘ ወይ ማለት ነው። እኔ ባላለምንም የለመንኩት ባላልፈልግም እውነት ነው የምነግራችሁ። አንተ ግልብጥ በል ነው መልክ ባይ ማለት ምንም ነገር አይሳካልህ፣ የኔ ነገር አይሳካልህ፣ ባለህበት ድፍት በል አናተ ተተከል ማለት ነው። እኔ ልትቀበል ስፈልግ አናተ ተተከል። ልክ እኔን ስታስረት ጊዜ ከኔ የኔ ልጁ ራሱ የሄደብክ ባይ ዘ ወይ ማለት ነው። እኔም እኮ እንጎዳበታለሁ ማለት ራሱ ሲል በጣም ከባድ ነገር ነው ማለት ነው። ከኔ ምንም እንዳታገኝ ዘንድ ረግሜ ካልወጭ ምናምን ተንጨምራቃ ቆበራቃ ጡፍ ብዬ ነበር የምሰጠው። ኢቨን ባዲ ማለት ነው ምግብ ሰራለት እና የሚያስቃኝ ሰው አልወድም ውዶቼ ማለት ነው። እውነቴን ነው የምነግራቸው። እኔ ክፉ ቢሆን ችግር የለውም ባዲ ማለት ነው። ችግር የለውም አንተ ቆንጆ ነህ፣ ገንዘብ አለ፣ ቅርቅር አድርጎ ቅንጭህ ላይ ባዲ ወትፎ አልፈልገውም ባዲ ማለት ነው። እንዴ እኔ ቆሜ እንዳልቀር ይቅራ ምን ችግር አለው? እኔ ሰይጣናት ብቻ ባዲ ማለት ነው ገሃነመ እሳት ከምገባ ማለት ነው። እንዲሁም እኔ ራሴ ሆኜ ማለት ነው በመንግስት ሰማይ ብገባ ይሻለኛል ባዲ ማለት ነው። ለነገራችሁ የምፈልገው ነገር ማለት ነው። ስለዚህ እኮ እነዚህ እኮ ሰዎች እኮ አይደለም ሰው እኮ ይበላሉ እኮ ባዲ ዋን ባይ ባዲ ማለት ነው። ሰው የማይበላ እኮ የለበትም ባዲ ማለት ነው። ይሄን የምነግራችሁ ባዲ ማለት ነው። በተለይ ስታከብራችሁ ብልቅት ናቸው፣ ጥጋባቸው፣ ቆረቆንዶች፣ ቡዳዎች፣ ጅቦች ባዲ ማለት ነው። አህያዎች ባዲ ማለት ነው። መከበር አስፈልጋቸው። እውነቴን ነው የምነግራችሁ። ጠገቡ በጣም እንዴ ደግሞ እኮ ለማጠንቆል ለጥንቆላ ወይ ለመብላት ብሎ የሚመጡት እኮ ናቸው። በቃ ፓወር የአባቴ ተቃራኒ ሰዎች እኮ ናቸው እነሱን የሚተኩት ለእንትን ለማድረግ ብሎ ማለት ነው። ለማስጠንቆል፣ ለማብላት፣ ለማሰረቅ ምናምን በቃ አሁን እኮ ልክ እነርሱ የሚያደርጉት ነገር እኮ ልክ የእስልምና እንትን እኮ ነው የሚያስገቡኝ ያሉት። በቃ ከፈጣሪ በላይ እነርሱ ላይ እንደማምን አሁን እኮ መሐመድ ብሎ ሙስሊሞች እኮ ሰው ላይ ያምናሉ እኮ አንዳንዴ በቃ በሰው ይምላሉ። በቃ በጣም የሚያስጠላ ነገሮችን ነው የሚያደርጉት። በቃ ሰው እንደሚያመልኩና እንዲሁም በቃ ፈጣሪ ይቆጣል እኮ። እኔ ከፈጣሪ በላይ እነርሱ እንደማመልክ እኮ ነው እንደሚሆነው እንደ የሚያስጠላ ወንዶች። ሰው ሲከበር አንድ እኮ ባላከብራቸው ችግር የለውም። በክብር በፍቅር እየተቀበልኳቸው ባይ ማለት ነው። በቃ አልኳቸው እኮ እኔ ራሴን መቀየር አልችልም። ምንም አገላቸው ስለማህ ስዊት ነኝ በላይ ጠባይ ስዊት፣ መልኬ ስዊት፣ ፍቅር ነኝ በቃ ሁሉም ነገሬ ማለት ነው። ግን ምን ላደርግላችሁ? ምንም ልቀየርላችሁ አልችልም ባይ ማለት ነው። እኔ ባይ ማለት ነው አሁን ልለዋመጥ ወይም ደግሞ ምንላችሁ አልችልም። ፋኪ ነው የምላቸው። በቃ የኔ ጠባይ እንደዛ ነው። በቃ በጣም የራሴ ነገር ሀርድ ነው ከኔ ባዲ ማለት ነው። እኔ ውሻ አይደለሁም እና እየገባኝ ዝም ማለት አልችልም። እውነቴን ነው የምነግራችሁ። እና ለምንድነው ሰው በቃ የሆነ ነገር እየተደረገባቸው ዝም ብለው የሚያዩት? ራሳቸው ለምንድነው የማይናገሩት? አሁን እኮ እኔ ቦታው ላይ ስላለው ስላፈቀርኩኝ ሰው ማለት ነው። ቤተሰቦች ግን በቋም አለባቸው ከኔ ጋር ወይ ያልኩ መሄድ የለባቸውም ማለት ነው። መሄድ የለባቸውም በተግባር አዎ እንዴ ቢያንስ እንኳን ባይ ማለት ነው ባልጨነቅበት። ለምንድን ነው የምጨነቅበት? ወይ ምንድነው በቃ ፍቀረችው ለክርስቲያኖ ብላ ራሷን ገደለች። ኤክስኪውዝ ሚ ክርስቲያኖ መንግስተ ሰማይ ሊገባ አንተ ለአንተ ብዬ ራሴን ገድዬ ምናምን ነገር መንግስተ ሰማይ ነይ የኔ እናት ግሪን ካርድ እንሰጥሻለን እዚህ ቤትሽ ነው መንግስተ ሰማይ ምናምን ሌሎኝ መንግስተ ሰማይ ገብቼ ለፊናሌ ለክርስቲያኑ ራሴን ሽጥ አድርጌ ማለት ነው። ለምን አንተ ሽጥ አትልም ባዲ ማለት ነው። እውነቴን ነው የምነግራችሁ። በተለይ ለፍቅር ካሰቃየ ወንድ ማለት ነው ቢሞትለትም ቢወደውም ማለት ነው ራሴን ላጠፋ ነው ቢለኝ ማለት ነው ችግር የለውም። ለመዘከርታ አንተ እንዴት እንደሞት ከአሟሟት ለህዝቦች ይፍ ለማድረግ ማለት ነው ቪዲዮውን ስጠኝ። እኔ ቪዲዮውን ስጠኝና ልቅረጽ እና ከዛ ቀርጬ ትውስታውን ይቀርልካል እና ሄደ ቀጥልበትና ፍላይት ሙድ አድርግ ምናምን ነበረ የምልከው። አይስወር ጋር ነው የምላችሁ። እኔ ምንም የሚያሳስበኝ ነገር የለም እና ማለት ነው። ይህን ያህል እኮ ሰው እኮ ሄዶበት ነው የሚዋረደው እንጂ እኮ እኔ አልሄድኩባቸውም እንዴ
አይጠበቅባቸውም። ረፊ እኮ ነኝ። ማንኛውንም ረፍ ተዘቅዝቆ ይኖራል ባዴ ማለት ነው። የማንንም ቂጥ እየላሳችሁ ብልት እየላሳችሁ ነው እንደምትኖሩት ነገር ውስጥ እንናወቀው እንዴ። እውነቴን ነው የምላችሁ። ማለት ሽንት ቤት ነው የምታጥቡት፣ የሰው ቅጥ ነው የምትቀስሉት ባዴ ማለት ታጥቡት ባዴ ማለት ነው። ምድር ቤቱን ከነቆርቆንዶ ፈቅፍቃችሁ ነው የምታጸዱት ባዴ። እንደማውቀው እኔንም እንደዛ ነው ቆርቆሬ ፈንቅቄ ነው እንትን የማደርገው ባዴ ማለት ነው። እና ታዲያ ለየትኛው ህይወት ነው ይሄን ያህል የሚያሰቃዩ? ምን ሊሰጡኝ ነው ባዴ ማለት ነው። ነገ እኮ እንደዚህ አድርጎ ሊጥሉኝ እኮ ነው ባዴ ማለት ነው። መጣል እኮ የትኛውንም ታይም ላይ እኮ አይቀርብኝም። ለምንድነው እኔ እንደዛ የምሰቃይበት? ምን አግኝቼ ነው? ምን ክብር አግኝቼ ነው ይሄን ያህል ባዴ ማለት ነው? ምን ስለተደረገ